ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰብ ብቅ ብያለሁኝ አንዳንድ ነገር አይቼ ማለት ነው። እንግዲህ ትናንትና በተሰራው ቪዲዮ ብዙዎቻችሁ ብዙ ነገር ቲክታክ ላይም ዩቲዩብ ላይም ብዙ ነገር እያላችሁ ነው። እዩ ትናገራለህ። በብዛት ደግሞ ድጋሜ ዲኤንኤ ይመርመር የምትሉ ልጆች አላችሁ። ከዲኤንኤ እኮ ነገራችሁ እኮ ዲኤንኤ መድረስ አያስፈልገውም። ዲኤንኤ ቢመረመርም እዩ አስቀይሮት ነው ብላ ስለምትል ማንም ሊያምነኝ አልችልም ብሏል። ስለዚህ ያላት አማራጭ የምትናገረው በዚህ መንገድ ነው። ቀጣይ ትናገራለች፣ ፖሊስ ትጠራለች፣ እሪ ብላ ሰው ትጠራለች፣ ልጄን ወሰደብኝ ትላለች። አላቅም አይታችሁ እንደሆነ መጨረሻ ላይ ካሜራማኑን በድንጋይ ልመታው ሁሉ ነበረ፣ ካሜራ ዝጋ ብላ ማለት ነው። እና እሪ ትላለች ወይስ ፖሊስ ጋር ልጄን እንደዚህ እንደዚህ አድርጎ ልትላለ? እኔ ግራ እየገባኝ ነው። አሁን ሳስበው ደግሞ እዩ ምንድነው የምታደርገው? እውነቱን ታወጣለይ? ብቻ አላቅም። ምክንያቱም ፍፄ አይቷቸዋል፣ ብሩኬ ይዟት ሂዷል። ፍፄ እንግዲህ እውነቱን ተናገር እያላት ነው። በድንጋይ ብላ ጫማዋ ሁሉ እስከ መውለቅ ደርሷል። ቅጥል በይ። ሲቀጥለ ሀይሚ ድብን ድብን ንድድ ንድድ በሚል ሙዚቃ ስቶሪ ላይ ለቃለች እና የሆነ ቲክታክ ላይ ሪፖስት ያደረገችው ነገር አለ። ምን አለ መሰለሽ፣ ባልና ሚስት እንደዚህ እየተቀላለዱ እየተጫወቱ ነው እና እሱ ሲያሸንፍ በጫማ ሲላት ቆየና እሷ ስታሸንፍ እሷ በሆነ መውጋት ትፈልጋለች እና ሰውዬው እሪ ብሎ ሮጠ እና ሀይሚም በጣም እየተናደደች እኔም እንደዚህ ማድረግ እፈልጋለሁ የሚያናድደኝን ሰው ብላ እንትን ብለዋለች ማለት ነው። እና አንዳንዴ ላይክ የምታረጉት ነገር ወይም ሪፖስት ወይም ኮሜንት የምትሰጡት ነገር እኔም ባደርገው እኔም ተናድጃለሁ፣ እንዴት መሆን ፈልጋለሁ ወይም እንዴት ማድረግ ፈልጋለሁ፣ የኔ ስሜትም ይሄ ነው ብላችሁ ውስጣችሁ የሚገልጸውን ነገር ነው እንትን የምትሉት። እና ሀይሚ በጣም 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 እየተናደደች ነው ያለችው። ቤተሰብ በጣም ትግስቷ እያለቀ ነው። ስቶሪ ላይ በነገራችን ላይ የምታረጋቸው ነገሮች ይሄን ሰሞን እያሳየችን ነው። ኢቨን እየጻፈች ምናምን ፖስት እያደረገችው ነው እና ሪፖስት እንትን ስቶሪ ላይ እየለቀቀችው ነው። ስለዚህ እኔ እዩ ማለት ነው በዚያው ከቀጠልሽ የሀይሚ ምላሽ እኔ በጣም እየፈራው ነው ያለሁት። ለማንኛውም ብዙዎቻችን አስጨንቆናል። እንግዲህ ዲኤንኤው እርግጠኛ ነኝ ማለት ነው እርግጠኛ ነኝ ሁኜ የምነግራችሁ እዩ በአፏ ትናገራለች፣ በአፏ ትናገራለች። እና በጥቅሉ እኛም እንደዚህ ብሎ በቃ ነገሩ እንዲቋጭልን ነው የምንፈልገው። ብዙዎቻችሁ እኛም ይሄን ነው የምንፈልገው እያላችሁ ነበረ እና ፖስት እያደረጋችሁ ማለት ነው። እውነቱ ሊወጣ ነው በቃ ሊቋጩት ነው እያሉ ነበረ። ብቻ እንግዲህ እስኪ ምሽት እንጠብቃለን። ዛሬም በብሩኬ ቤት ነው የሚለቀቀው። እንግዲህ ቅመሟ ግን ትናንትና በብሩኬም አልመጣችም። ዛሬም እንጃ እንግዲህ እስኪ እንጠብቃለን። ሁላችሁም ሀይሚና ብሩኬ ተለያይተው እንዲሰሩ አንፈልግም ብላችኋል። እውነት ለመናገር ምንም አሉ አብረው እንዲሰሩ ነው የምንፈልገው። ሀይሚ ከብሩኬ ተለይታ፣ ብሩኬ ከሀይሚ ተለይታ ደግሞ እንዲሰሩ አንፈልግም። ይሄ የብዙዎቻችን ሀሳብ ይመስለኛል። ለማንኛውም እስኪ እንጠብቃለን። ቤተሰብ መልካም ቀን፣ ወዳችኋለሁ። ባይ ባይ። እዩ ግን እንግዲህ በዚህው ከቀጠልሽ እንግዲህ አላቅም ምን እንደሚደርስብሽ ማለት ነው። ለማንኛውም ከልጅ በላይ ምንም ነገር ስለሌለ ትናገራለች፣ ታያላችሁ ማለት ነው። ትናገራለች ምክንያቱም ልጅ በቃ እኔ እንጂ አላቅም። እንጠብቃለን ብቻ እስኪ የሚፈጠረውን ነገር ዛሬ ማለት ነው።